ዋልድባ ሁለት የመነኮሳት ቡድን አለ። ቤተ ምናስ ተዋህዶ፣ ቤተ ጣማ ካቶሊክ። እኒህ በእግረኛው ሚዲያ ላይ የቀረቡት አባቶች ቤተ ምናሶች ወይም ተዋህዶች ናቸው። ቤተ ጣማዎች ግን በሚስጥረ ሥላሴ በነገረ ማርያም ላይ የሚከተሉት ትምህርት ወደ ካቶሊክ የሚያደላ መሆኑ ይታወቃል። ከቤተ ምናሶች እኩል መብት ተሰጥቷቸው በየተራ ቤተ መቅደሱን እንዲቀድሱበት ተወስኖ የጎሪጥ እየተሃዩ መኖር ከጀመሩ ብዙ አስርተ ዓመታት አልፏቸዋል። ቤተ ጣማዎች በአስተምሮታቸው ላይ ያለውን ኑፋቄ እንዲያስተካክሉ ቤተ ምናሶች ሲጠይቋቸው ወይም ሲቃወሟቸው ቶሎ ብለው ቤተ ምናሶች እኛን የሚቃወምን ኑፋቄ ስላለብን ሳይሆን ትግሬዎች ስለሆንን በዘራችን ጠልተውን ነው በማለት ነገሩን ወደ ብሔር ፖለቲካ ያዞሩታል። ይህ የቆየ የደቂቀ እስጢፋኖስ ተልኮ ነው። ቤተ ክህነቱ ችግሩን የማይፈታው ለምንድን ነው ሲባል መልሱ በጥቅሉ ለቤተ ጣማዎች ስለሚያዳላ ነው የሚል ነው። ካቶሊክ በእኛ ቤተ ክርስቲያን በቂ ቦታ አላት። ምናልባትም የመንፈስ ቅዱስ ኃይል ገድቧቸው እንጂ አዛዥና ናዛዥ ካቶሊክ ናት ቢባል ማጋነን አይሆን። ብዙ ቦታዎች የዋልድባን ሞዴል መከተል ከጀመርን በጣም ቆይተናል። በየአብያተ ክርስቲያናቱ ካቶሊክና ተሐድሶዎች ተዋህዶ መስለው አብረው መቀደስና ማስቀደስ ከጀመሩ ቆይተዋል። አልፎ ተርፎ በመድረክ ላይ ይሰብካሉ። የሁሉም ሃይማኖት ተከታይ የሆኑ ሚዲያዎች ያደነቁ እንዲናገሩላቸው ትውልዱ በአንድ ድምፅ የሚደግፋቸው የሚያደርጉ መንግስታዊ ድጋፍ ያላቸው ሰባኪ ተዋህዶ ሳይሆኑ ካቶሊክ ናቸው። ቤተ ክርስቲያን ኢትዮጵያዊ መሠረቷን ይዛ ከብሔር ከፖለቲካ ጸድታ በራሷ አቅምና ሀብት ራሷን ችላ ቁማ ለትውልድና ለሀገር እንድትተርፍ ሀገርና ሃይማኖት በሚል ኢኮሚኒዝም ቴዎሎጂ ስብከታቸውን ወጣቱን አደንዝዘው ይዘውታል። የግብፅና የግሪክ የቫቲካንና የሩሲያ አድናቂዎች ሆኖ ፈዞ እንዲቀርና የራሱን አስደናቂ መንፈሳዊ ታሪክ መሠረት ረስቶ እንዲከፋፈል ነው የሚፈልጉት። ተልኳቸውን እግዚአብሔር ይገልጠዋል፣ እየገለጠውም ነው። ኢትዮጵያዊነት የማይደራደሩ የተዋህዶ አባቶችን ግን የግል አመለካከታቸውን የሚያንጸባርቁ እየተባሉ ይሾፍባቸዋል። አጉል በኢትዮጵያዊነት ፍቅር ሰክረው የሚቃሹ ይባላሉ። በመደበኛው የቤተ ክርስቲያን ታሪክ ዕውቅና የሌለውን ታሪክ የሚተርኩ ተብለው ትውልድ እንዳይሰማቸው ይደረጋሉ። መደበኛው የቤተ ክርስቲያን ታሪክ እንዲሆን የሚፈልገው ጀዚዮቶች የጻፉልን የጦርነት የጣዖት አምላኪነትና የብሔር ተረት ተረት ነው። እግዚአብሔር ግን ይፈርዳል። እውነተኛ የኢትዮጵያዊነት የተዋህዶ እምነት ምስጢር ገና በሰፊ ይወጣል። እግዚአብሔር እውነት ነው። ዋልድባ ሁለት የመነኮሳት ቡድን አለ። ቤተ ምናስ ተዋህዶ፣ ቤተ ጣማ ካቶሊክ። እኒህ በእግረኛው ሚዲያ ላይ የቀረቡት አባቶች ቤተ ምናሶች ወይም ተዋህዶች ናቸው። ቤተ ጣማዎች ግን በሚስጥረ ሥላሴ በነገረ ማርያም ላይ የሚከተሉት ትምህርት ወደ ካቶሊክ የሚያደላ መሆኑ ይታወቃል። ከቤተ ምናሶች እኩል መብት ተሰጥቷቸው በየተራ ቤተ መቅደሱን እንዲቀድሱበት ተወስኖ የጎሪጥ እየተሃዩ መኖር ከጀመሩ ብዙ አስርተ ዓመታት አልፏቸዋል። ቤተ ጣማዎች በአስተምሮታቸው ላይ ያለውን ኑፋቄ እንዲያስተካክሉ ቤተ ምናሶች ሲጠይቋቸው ወይም ሲቃወሟቸው ቶሎ ብለው ቤተ ምናሶች እኛን የሚቃወምን ኑፋቄ ስላለብን ሳይሆን ትግሬዎች ስለሆንን በዘራችን ጠልተውን ነው በማለት ነገሩን ወደ ብሔር ፖለቲካ ያዞሩታል። ይህ የቆየ የደቂቀ እስጢፋኖስ ተልኮ ነው። ቤተ ክህነቱ ችግሩን የማይፈታው ለምንድን ነው ሲባል መልሱ በጥቅሉ ለቤተ ጣማዎች ስለሚያዳላ ነው የሚል ነው። ካቶሊክ በእኛ ቤተ ክርስቲያን በቂ ቦታ አላት። ምናልባትም የመንፈስ ቅዱስ ኃይል ገድቧቸው እንጂ አዛዥና ናዛዥ ካቶሊክ ናት ቢባል ማጋነን አይሆን። ብዙ ቦታዎች የዋልድባን ሞዴል መከተል ከጀመርን በጣም ቆይተናል። በየአብያተ ክርስቲያናቱ ካቶሊክና ተሐድሶዎች ተዋህዶ መስለው አብረው መቀደስና ማስቀደስ ከጀመሩ ቆይተዋል። አልፎ ተርፎ በመድረክ ላይ ይሰብካሉ። የሁሉም ሃይማኖት ተከታይ የሆኑ ሚዲያዎች ያደነቁ እንዲናገሩላቸው ትውልዱ በአንድ ድምፅ የሚደግፋቸው የሚያደርጉ መንግስታዊ ድጋፍ ያላቸው ሰባኪ ተዋህዶ ሳይሆኑ ካቶሊክ ናቸው። ቤተ ክርስቲያን ኢትዮጵያዊ መሠረቷን ይዛ ከብሔር ከፖለቲካ ጸድታ በራሷ አቅምና ሀብት ራሷን ችላ ቁማ ለትውልድና ለሀገር እንድትተርፍ ሀገርና ሃይማኖት በሚል ኢኮሚኒዝም ቴዎሎጂ ስብከታቸውን ወጣቱን አደንዝዘው ይዘውታል። የግብፅና የግሪክ የቫቲካንና የሩሲያ አድናቂዎች ሆኖ ፈዞ እንዲቀርና የራሱን አስደናቂ መንፈሳዊ ታሪክ መሠረት ረስቶ እንዲከፋፈል ነው የሚፈልጉት። ተልኳቸውን እግዚአብሔር ይገልጠዋል፣ እየገለጠውም ነው። ኢትዮጵያዊነት የማይደራደሩ የተዋህዶ አባቶችን ግን የግል አመለካከታቸውን የሚያንጸባርቁ እየተባሉ
ይሾፍባቸዋል። አጉል በኢትዮጵያዊነት ፍቅር ሰክረው የሚቃዡ ይባላሉ። በመደበኛው የቤተ ክርስቲያን ታሪክ ዕውቅና የሌለውን ታሪክ የሚተርኩ ተብለው ትውልድ እንዳይሰማቸው ይደረጋሉ። መደበኛው የቤተ ክርስቲያን ታሪክ እንዲሆን የሚፈልገው የዚዮቶች የጻፉልን የጦርነት የጣዖት አምላኪነትና የብሔር ተረት ተረት ነው። እግዚአብሔር ግን ይፈርዳል። እውነተኛ የኢትዮጵያዊነት የተዋህዶ እምነት ምስጢር ገና በሰፊ ይወጣል። እግዚአብሔር እውነት ነው። በዋልድባ ሁለት የመነኮሳት ቡድን አለ። ቤተ ምናስ ተዋህዶ፣ ቤተ ጣማ ካቶሊክ። እኒህ በእግረኛው ሚዲያ ላይ የቀረቡት አባቶች ቤተ ምናሶች ወይም ተዋህዶች ናቸው። ቤተ ጣማዎች ግን በሚስጥረ ሥላሴ በነገረ ማርያም ላይ የሚከተሉት ትምህርት ወደ ካቶሊክ የሚያደላ መሆኑ ይታወቃል። ከቤተ ምናሶች እኩል መብት ተሰጥቷቸው በየተራ ቤተ መቅደሱን እንዲቀድሱበት ተወስኖ የጎሪጥ እየተሃዩ መኖር ከጀመሩ ብዙ አስርተ ዓመታት አልፏቸዋል። ቤተ ጣማዎች በአስተምሮታቸው ላይ ያለውን ኑፋቄ እንዲያስተካክሉ ቤተ ምናሶች ሲጠይቋቸው ወይም ሲቃወሟቸው ቶሎ ብለው ቤተ ምናሶች እኛን የሚቃወምን ኑፋቄ ስላለብን ሳይሆን ትግሬዎች ስለሆንን በዘራችን ጠልተውን ነው በማለት ነገሩን ወደ ብሔር ፖለቲካ ያዞሩታል። ይህ የቆየ የደቂቀ እስጢፋኖስ ተልኮ ነው። ቤተ ክህነቱ ችግሩን የማይፈታው ለምንድን ነው ሲባል መልሱ በጥቅሉ ለቤተ ጣማዎች ስለሚያዳላ ነው የሚል ነው። ካቶሊክ በእኛ ቤተ ክርስቲያን በቂ ቦታ አላት። ምናልባትም የመንፈስ ቅዱስ ኃይል ገድቧቸው እንጂ አዛዥና ናዛዥ ካቶሊክ ናት ቢባል ማጋነን አይሆን። ብዙ ቦታዎች የዋልድባን ሞዴል መከተል ከጀመርን በጣም ቆይተናል። በየአብያተ ክርስቲያናቱ ካቶሊክና ተሐድሶዎች ተዋህዶ መስለው አብረው መቀደስና ማስቀደስ ከጀመሩ ቆይተዋል። አልፎ ተርፎ በመድረክ ላይ ይሰብካሉ። የሁሉም ሃይማኖት ተከታይ የሆኑ ሚዲያዎች እያደነቁ እንዲናገሩላቸው ትውልዱ በአንድ ድምፅ የሚደግፋቸው የሚያደርጉ መንግስታዊ ድጋፍ ያላቸው ሰባኪ ተዋህዶ ሳይሆኑ ካቶሊክ ናቸው። ቤተ ክርስቲያን ኢትዮጵያዊ መሠረቷን ይዛ ከብሔር ከፖለቲካ ጸድታ በራሷ አቅምና ሀብት ራሷን ችላ ቁማ ለትውልድና ለሀገር እንድትተርፍ ሀገርና ሃይማኖት በሚል ኢኮሚኒዝም ቴዎሎጂ ስብከታቸውን ወጣቱን አደንዝዘው ይዘውታል። የግብፅና የግሪክ የቫቲካንና የሩሲያ አድናቂዎች ሆኖ ፈዞ እንዲቀርና የራሱን አስደናቂ መንፈሳዊ ታሪክ መሠረት ረስቶ እንዲከፋፈል ነው የሚፈልጉት። ተልኳቸውን እግዚአብሔር ይገልጠዋል፣ እየገለጠውም ነው። ኢትዮጵያዊነት የማይደራደሩ የተዋህዶ አባቶችን ግን የግል አመለካከታቸውን የሚያንጸባርቁ እየተባሉ ይሾፍባቸዋል። አጉል በኢትዮጵያዊነት ፍቅር ሰክረው የሚቃዡ ይባላሉ። በመደበኛው የቤተ ክርስቲያን ታሪክ ዕውቅና የሌለውን ታሪክ የሚተርኩ ተብለው ትውልድ እንዳይሰማቸው ይደረጋሉ። መደበኛው የቤተ ክርስቲያን ታሪክ እንዲሆን የሚፈልገው የዚዮቶች የጻፉልን የጦርነት የጣዖት አምላኪነትና የብሔር ተረት ተረት ነው። እግዚአብሔር ግን ይፈርዳል። እውነተኛ የኢትዮጵያዊነት የተዋህዶ እምነት ምስጢር ገና በሰፊ ይወጣል። እግዚአብሔር እውነት ነው። በዋልድባ ሁለት የመነኮሳት ቡድን አለ። ቤተ ምናስ ተዋህዶ፣ ቤተ ጣማ ካቶሊክ። እኒህ በእግረኛው ሚዲያ ላይ የቀረቡት አባቶች ቤተ ምናሶች ወይም ተዋህዶች ናቸው። ቤተ ጣማዎች ግን በሚስጥረ ሥላሴ በነገረ ማርያም ላይ የሚከተሉት ትምህርት ወደ ካቶሊክ የሚያደላ መሆኑ ይታወቃል። ከቤተ ምናሶች እኩል መብት ተሰጥቷቸው በየተራ ቤተ መቅደሱን እንዲቀድሱበት ተወስኖ የጎሪጥ እየተሃዩ መኖር ከጀመሩ ብዙ አስርተ ዓመታት አልፏቸዋል። ቤተ ጣማዎች በአስተምሮታቸው ላይ ያለውን ኑፋቄ እንዲያስተካክሉ ቤተ ምናሶች ሲጠይቋቸው ወይም ሲቃወሟቸው ቶሎ ብለው ቤተ ምናሶች እኛን የሚቃወምን ኑፋቄ ስላለብን ሳይሆን ትግሬዎች ስለሆንን በዘራችን ጠልተውን ነው በማለት ነገሩን ወደ ብሔር ፖለቲካ ያዞሩታል። ይህ የቆየ የደቂቀ እስጢፋኖስ ተልኮ ነው። ቤተ ክህነቱ ችግሩን የማይፈታው ለምንድን ነው ሲባል መልሱ በጥቅሉ ለቤተ ጣማዎች ስለሚያዳላ ነው የሚል ነው። ካቶሊክ በእኛ ቤተ ክርስቲያን በቂ ቦታ አላት። ምናልባትም የመንፈስ ቅዱስ ኃይል ገድቧቸው እንጂ አዛዥና ናዛዥ ካቶሊክ ናት ቢባል ማጋነን አይሆን። ብዙ ቦታዎች የዋልድባን ሞዴል መከተል ከጀመርን በጣም ቆይተናል። በየአብያተ ክርስቲያናቱ ካቶሊክና ተሐድሶዎች ተዋህዶ መስለው አብረው መቀደስና ማስቀደስ ከጀመሩ ቆይተዋል። አልፎ ተርፎ በመድረክ ላይ ይሰብካሉ። የሁሉም ሃይማኖት ተከታይ የሆኑ ሚዲያዎች እያደነቁ እንዲናገሩላቸው ትውልዱ በአንድ ድምፅ የሚደግፋቸው የሚያደርጉ መንግስታዊ ድጋፍ ያላቸው ሰባኪ ተዋህዶ ሳይሆኑ ካቶሊክ ናቸው። ቤተ ክርስቲያን ኢትዮጵያዊ መሠረቷን ይዛ ከብሔር ከፖለቲካ ጸድታ በራሷ አቅምና ሀብት ራሷን ችላ ቁማ ለትውልድና ለሀገር እንድትተርፍ
ሀገርና ሃይማኖት በሚል ኢኮሚኒዝም ቴዎሎጂ ስብከታቸውን ወጣቱን አደንዝዘው ይዘውታል። የግብፅና የግሪክ የቫቲካንና የሩሲያ አድናቂዎች ሆኖ ፈዞ እንዲቀርና የራሱን አስደናቂ መንፈሳዊ ታሪክ መሠረት ረስቶ እንዲከፋፈል ነው የሚፈልጉት። ተልኳቸውን እግዚአብሔር ይገልጠዋል፣ እየገለጠውም ነው። ኢትዮጵያዊነት የማይደራደሩ የተዋህዶ አባቶችን ግን የግል አመለካከታቸውን የሚያንጸባርቁ እየተባሉ ይሾፍባቸዋል። አጉል በኢትዮጵያዊነት ፍቅር ሰክረው የሚቃሹ ይባላሉ። በመደበኛ የቤተ ክርስቲያን ታሪክ ዕውቅና የሌለውን ታሪክ የሚተርኩ ተብለው ትውልድ እንዳይሰማቸው ይደረጋል። መደበኛው የቤተ ክርስቲያን ታሪክ እንዲሆን የሚፈልገው ጀዚዮቶች የጻፉልን የጦርነት የጣዖት አምላኪነትና የብሔር ተረት ተረት ነው። እግዚአብሔር ግን ይፈርዳል። እውነተኛ የኢትዮጵያዊነት የተዋህዶ እምነት ምስጢር ገና በሰፊ ይወጣል። እግዚአብሔር እውነት ነው።